እች ምድር የፈተና ምድር ነች። አንድ ሙእሚን ኢማኑ ይፈተሻል። አንድ ሰው እምነቱ ይመዘናል። ምድር ላይ ሊቀልድ አልተፈጠረም። ይሄንም ቁርአን አረጋግጦ አትሞታል። አሐሲበ الناس ሰዎች አሰቡ እንዴ አምነናን ብለው የሚተው መሰላቸው? ሳይፈተኑ እምነታቸው ሳይረጋገጥ እውነተኝነታቸው ሳይገለጥ ወርቁ ከቆሻሻው ሳይጸዳ የሚተው ይመስላቸዋል? ይሄ ለቀደምት ትውልድም አልነበረም። ቀደምቶችንም ፈትነናል። አላህም እውነተኞችንና ውሸተኞችን እነሱ በሚያዩት መልኩ ለይቶ አሳይቷቸዋል። ምድር ላይ ለቀልድ አልመጣንም። ፈተናዎች ይኖራሉ። ፈተናዎች ደግሞ ለየቅል ናቸው። አንዳንዴ በችግር እንፈተናለን። በበሽታ፣ በኢኮኖሚ ጥረት፣ በአካል መጉደል፣ በሰው መሞት፣ በወዳጅ መለየት ፈተናዎች ይኖራሉ። ሌላ ጊዜና ልብ ማንለው ምናልባትም ዛሬ በጥልቀት እንዳስሰው የጸጋ ፈተና አላህ ሀብት ሲሰጥ ፈተና፣ ጤንነት ሲሰጥ፣ ልጆች ትዳር ሲሰምር፣ ሥራ ሲሰምር ይሄ ፈተና ነው። ወነብሉኩም بالشر والخير فتنة وإلينا ترجعون በመልካምም በመጥፎም እንፈትናችኋለን አለ አላህ። ፈተና ሲባል ችግር ብቻ አይደለም፣ ጸጋም ፈተና። ጸጋ ተሰጥቶ ታመሰግናለህ ነው ትታያለህ። ችግር ተሰጥቶ ትታገሳለህ፣ ትመዘናለህ። ዲን ማለት እሱ ነው። ዲን በአንድ አንቀጽ ሲቀመጥ ኢነ ፊ ዛሊከ ለአያት ሊኩል ሰባሪ ሸኩር፣ ሹክርና ሶብር ነው ዲን። አለቀ። ጸጋ ተሰጥቶ ሸኩር መሆን ማመስገን፣ ችግር መጥቶብህ መታገስ። ዲን ባጭር ቃል ሲገለጽ እሱ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ ምን ሐዲስ አቢ ሁረይራ አንድን ውብ ታሪክ ይነግሩናል። ስለ ጸጋ ያለን ምልከታ ያስተካክሉልናል። አላህ ፈተናዎችን ሲያመጣብን ነገራቶችን በምን መልኩ ማለፍ እንዳለብን ካላለፍነው የሚጠብቀንን ርቀትን ጠቅሰውልናል። ነገሩ ወዲህ ነው። ድሮ ከሳቸው መላክ ከክፍለ ዘመናት በፊት 3 ሰዎች ነበሩ ይላል። አንደኛው ቆዳው የተላላጠ ሰው፣ የቆዳ በሽታ ያለበት፣ አሁን የምናቀው በሽታ በረስ የምንለው ቆዳን ወደ ነጭ የሚለውጠው የሚላላጥ በሽታ ያለበት። ሌላኛው አቅራ፣ ጸጉሩ ራሱ ጸጉር የማያበቅል አላም ደግሞ ራሱ የሚቆስል ሰው ነበር። ሶስተኛው ደግሞ አዕማ፣ ማየት የተሳነው ነበር። ከዚህ ፈተና በተጨማሪ ድህነት ደግሞ እነሱ ውስጥ ነበር። በሽተኞች ደሃዎችም ነበሩ። እሰቡት፣ በሽታና ድህነት ሲደመር ነገራቶቹን ከባድ ያደርገዋል። አላህ እነዚህም ባሮችን ሊፈትን ፈለገ። አንድን መላኢካ በሰው ልጅ አስመስሎ ላከ። አገኘው ያ ቆዳው የተላላጠበትን ግለሰብ። ኑሮ እንዴት ነው? ኑሮውን ነገረ። ምን ነገር ቢደረግልህ ያስደስታል? እኔማ አላህ ቆዳዬን ቢያድነኝ ሰዎቹ ሊያዩኝ ተጸየፉ፣ በዚህ ላይ ድህነቴ ብሶቱን ነገር። ይሄ መላኢካም እጁን ደበስ አደረገ። ሰውነቱ ሲዳብሰው ያ የቆዳ በሽታ ሙሉ ለሙሉ ለቀቀው። የሚያምር ገጽታን ተላበሰ። ከዛም በዚህ አልበቃም፣ ፈተናው ሊከተለው። ከገንዘብ በኩል የትኛው ያስደስታል? እኔማ ግመል ነው አለ። ግመል ይወዳል፣ ግመል ማርባት በእነሱ ዘመን ደግሞ ትልቅ የሀብት መገለጫ ነው። የ10 ወር ግመል ያረገዘች ሰጠ። ቆዳው ተሽሎታል፣ አምሯል። ገንዘብ ደግሞ ተሰጥቷል። ከዛም ያ መላኢካ ዱዓ አረገለት፣ ባረከላሁ ፊ ማሊክ፣ ገንዘብህን አላህ ይባርክልሃል። እንግዲህ 10 ወሯ ነው፣ ልትወልድ ነው። በእነሱ ዘመን በአረቦቹም ዘመን እንኳን ግመል 10 ወር ሲደርሳት ልጅ የምትሰጥበት ወተት የምትሰጥበት ስለሆነ እንደ ትልቅ የሀብት መገለጫ ነው የምትታይ። ለዛ ነው አላህ ወኢዘል ዒሻሩ ዑጥለት ያለ የቂያም ቀንን ግዝፈት ሲናገር ያቺ 10ን ግመል እንኳን
ያቺ የናንተ የሀብት መገለጫ የሆነችውን ዙሮ ሚያያት አይኖርም ያለበት ወኢዘ ልዕሻር ዑጥለት ከግዝፈቱ አንፃር ካስፈሪነቱ አንፃር ያን ውድ ንብረት ማታዩበት ፈተና ይመጣል እያላቸው የ10 ወር ግመል ተሰጠው ዱዓ አረገለት እደ ወደ ሁለተኛው ግለሰብ አንተስ ችግር ምንድነው? እኔማ ራሴ ጸጉር የለው ቁስል ነኝ ሰው ተጸየፈኝ በዚህ ላይ ድህነት ያለ ፈመሰሐ ይላሉ ነብዩ አለይሂ ሰላቱ ሰላም ራሱንም ደበስ አደረገው። ይሄ መላእክት አላህ የሚያምር ጸጉር ሰጠው ቁስሉን አዳነለት። ዱዓ ቢያረግለት መላእክት ያድነዋል። ለምን በእጁ ነካው? አላሁ ሱብሓነሁ ወተዓላ ሊያስተምረን የፈለገው ትንሽም ቢሆን ሰበብ አድርሱ ማለት ነው። እዚህ ሚንበር ላይ አይተናል። ነብዩላህ ሙሳ ወንዙን በበትሩ ምታው ተብለዋል። ወንዝ መስታወት ነው እንዴ? በበትር ይሰበራል? ውሃ ነው አይደል? ሰበብ ማድረስ አለባችሁ። እዚህ ሚንበር ላይ መሬምን አንስተናል። ስትወልድ ፈሁዚ ኢለይኪ ቢጅዝዕ ነኽላ ከጎንሽ ያለውን ደረቁን የቴምር ዛፍ ገፋ ገፋ አርገው አላት። አይደለም የወለደች ሴት 10 ወጣት ደረቅ የቴምርን ዛፍ ማንቀሳቀስ አይችልም። ግን ሰበብ ማድረስ አለበት። መላእክቱም ደበስ አደረገው። ጸጉሩ የሚያምር ሆነ፣ ቁስሉ ተሻለ። ከሀብት ምን ትፈልጋለህ? እኔማ ላም ወዳለሁ፣ ከብቶች ወዳለሁ። 10 ወር ያረገዘች ከብት ተሰጠ። ልትወልድ ነው። አላህ ይባርክልህ ብሎ ዱዓ አርጎለታል። ወደ ሶስተኛው መጣ። አይኑ አይመለከትም። ችግር ምንድነው? ምድርን ማየት እፈልጋለሁ፣ ዱንያን መመልከት እፈልጋለሁ። አይኔን አላህ ቢመልስልኛል። አይኑን ደበስ አረገው። አይኑ ተከፈተ። ከዛ እስከ ገንዘብ ምን ትወዳለህ? ፍየል በጎችን እወዳለሁ አለው። ፍየል ተሰጠው። አላህ ይባርክልህ ብሎት ሶስቱንም ዱዓ አረገላቸው። ጸጋ ተሰጣቸው። አላህ እየፈተናቸው እያያቸው። በእነዚህ ግለሰብ ቦታዎች ራሳችን እያደረግን አዳምጥ። ብዙ ዱዓ አርገን የተሳከውልናል። ትዳር እንመኝ ነበር፣ ተሳክቷል። ልጅ አለ ተሰጥቶናል። ስራ እንደ ነገሩ እየሰራን ነው። ከትናንት ዛሬ የተሻለ ዛሬ የምንኖረው ህይወት የትናንት የዱዓችን እስቲጃባ ውጤት ተሳክቷል። እየኖርን ነው። አነሰም በዛ ጠበበም ሰፋም እየኖርን። ከዛም ዘመናት አላህ ተዋቸው። ጸጋው ተነባበረ። አንደኛው አለ ሸለቆን የሚሞላ ግመል አላህ ሰጠው። ለሁለተኛው ሸለቆን የሚሞላ ከብቶች ሰጠው። ለሶስተኛው ሸለቆን የሚሞላ ፍየሎችን ሰጠው። ሸለቆ የሚሞላ ሀብት የሀገሪቱ ትላልቅ ባለጸጋዎች ትልቅ ሀብት ማማ ላይ ደረሱ። አሁን ለፈተና አላህ ያን መላእክት ደግሞ ላከ። ሙከራ ሊመጣ ያን መላእክት ወደ መጀመሪያው ሰው መጣ። ቆዳው ተልጦ ወደ ዳነው ሰው ቆዳው የተላጠ መላእክት ሆኖ መጣለት ይላሉ ነብዩ አለይሂ ሰላቱ ወሰላም ከማ عند البخاري። መጣናም አንተ ሰው ሆይ አለው እኔ ችግረኛ ነኝ፣ መንገድ እየወጣው መንገድ ተቋረጠብኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም አለ። እባክህን ሰፊ ነገር አላህ ሰጥቷል፣ አንዲት ግመል ስጠይ ቤቴ ልድረስበት አለ። ያመሰግን ይሆን? ያካፍል ይሆን? አላህ ያያል፣ መላእክት ይታዘባሉ። አንድ መልስ መለሰለት። አይ አንተ ሰው ሆይ ብዙ ጉዳይ አለብን ነኝ አለው። ብዙ ወጪ የበዛብን ሰው ነን፣ ልሰጥህ አልችልም አለ። ተመልከቱ፣ ካንተ ውጭ የለኝም ብሎታል። የመጀመሪያ አገባብ። ሁለተኛ የመጣለት ገጽታ የትናንት ማንነቱን እንዲያስታውስ ነው። ቆዳው የተላላጠ ግለሰብ ነው። ያን ሲያይ ቢያንስ ትናንትን እንዲያስታውስ ነው አላህ የፈለገው። ሁለተኛውን እርከን አለብን። ሶስተኛ አላህ እዛው ላይ ጠየቀው። አንተ ሰው ወይ አለው መላእክቱ አላቅህም እንዴ ድሮ እንደኔ እኮ ግን ቆዳ የተላላጠ ነበር። አሁንም ከባድ ፈተና ነው አይደል? አላህ ገለጠለት። በጭራሽ አንተ ሰው አታቀኝም፣ እኔ ታምሜ አላቅም ማለት። አረ ደሃ ነበር ከአላህ አይደለም እንዴ ሀብት የሰጠ? አንተ ሰው ምንድነው የምታወራው? አና ወሪثሁ ካቢራን አን ካቢራን፣ እኔ የተከበርኩ የሀብታም ቤተሰብ እኮ ነኝ። ከቅድማያቶቼ ከቅምቅማያቶቼ የመጣ ሀብት ነው የወረስኩት።
ምንድነው የምታወራውን አላቀውም። አራት እርከን አለፈ። የመጀመሪያው መንገደኛ ነኝ ካንተና ከአላህ ውጭ ተስፋ የለኝም ብሎታል። ሁለተኛው ገጽታው እሱም መስሎ ነው የመጣው የትናንት ማንነቱ። ሶስተኛው ካመ ነበር እንዴ ብሎ አስታውሶታል። አራተኛ ሀብት ነበረ ብሎታል። ደሃ ነበርክ ብሎታል። አራቱም ፈተና ሲወድቅ መላኢካው አንድን ዱዓ አረገ። እንደምትለው ውሸትክን ከሆንክ አለው ወደ ድሮ ማንነት አላህ ይመልስ ብሎ ጥሎታል። ተመለሰ ወይ? ዑለማዎቹ ምን ይላሉ? አዎን ዱዓ አድርጓልና ይላል። ወደ ሁለተኛ ወደ ተመሳሳይ ጥያቄ ያቀረበለት አንተ ሰው ሆይ አለው። ወደሱም የመጣለት ጸጉሩ የሌለው ራሱ የቆሰለው ነው መጣለት። የሱም የድሮ ማንነት እንዲያስታውስ ጠየቀው። አንተ ሰው ሆይ እኔ መንገደኛ ነኝ፣ ቤተሰቦቼ መድረስ አልቻልኩም፣ ችግረኛ ነኝ፣ እንደምታየው ሰው የሚጸየፈኝ በሽተኛ ነኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም፣ እባክህን አንዲት ከብት ስጠኝ አገሬ ልድረስበት አለ። አንተ ሰው ሆይ አለው ተመሳሳይ መልስ። እኛ ብዙ ኃላፊነት አለብን፣ ብዙ ወጪ አለብናል፣ ብዙ መስኡልያ አለብናል፣ ልሰጣህ አልችልም አለ። አንተ ሰው ሆይ ድሮ በሽተኛ አልነበርክም አለው። ምታወራውን አላቅም አለው። ድሃስ ኑረ ሀብታም አልሰጠህም አለው። ሀብት አልሰጠህም ወይ አላህ አለው። በጭራሽ ምታወራውን አላቅም አለው። እንደምትለው ከሆነ አላህ ወደ ድሮ ማንነት ይመልስ ብሎ ጥሎታል። ተመልሷል። አዎን የመላእክቱ ዱዓ ስለማይመለስ ቅድም አላህ ይባርክልህ አለው። ሸለቆ ሞላ ሀብታቸው። አሁን አላህ ያጥፈው ሲለው ይጠፋል። ግልጽ ነው። ወደ ሶስተኛው መጣ። አይኑ አዕማ ኑሮ አላህ ስለከፈተው አሁንም አይና አዕማ ሆኖ መጣለት። አንተ ሰው ወይ ወደ ቤተሰብ የመድረሻ የለኝም፣ ችግር ውስጥ ነኝ፣ ደግፈኛል። ያ ሰው ምን አለ? አይና አዕማ ሆኖ አላህ ያዳነው። አንተ ሰው ወይ አንተ አይን የለህም፣ እኔም እንዳንተ ድሮ ነበር። አላህ አይኔን ከፈተልኝ፣ ምትፈልገውን ያህል ውሰዳል። ጌታዬ ትልቅ ውለታ ውሎልኛል፣ አልከለክልም፣ የምችለውን ያህል ውሰዳል። ከዛም ምን አለው መላኢካው? እኔ የአላህ መልእክተኛ ነኝ፣ መላኢካ ነኝ፣ ልፈትንህ ነው የመጣው። ካንተ አላህ ወዷል፣ በጓደኞች ላይ ግን አላህ ተቆጥቷል። ዱዓ አርጎለታል። ዱንያ በሽታ ብቻ አይደለም ፈተና፣ ችግርም ብቻ አይደለም ፈተና፣ ጸጋ፣ ምቾት፣ ድሎት ማናስታውሰው ምድራዊ ፈተናው አንዱ ምቾት ነው። ምቾትን በትክክል ከሚጠቀሙት አላህ ያድርገን። ጸጋዎችን ከሚያመሰግኑት አላህ ያድርገን። የተሰጠንን ከማንነጠቅበት አመስጋኞች አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ወንድሞቼ ኹጥባውን ጠራ አድርገን አንድ ሶስት ነጥቦችን እናውሳና እንቋጨው። የመጀመሪያው መፍሁሙል አልበላ የአላህ ሙከራ ፈተና ብትላ ምንለው አንዳንዴ በችግር እሱ እናቀዋለን። ስትታመም መታገዝ፣ ስራ እስክታገኝ መታገዝ፣ ትዳር እስክትይዝ መታገዝ። ይሄ ፈተና ግልጽ ነው። የጸጋ ፈተና ነው። የሀብት፣ የጤንነት፣ የውበት፣ የሰው ዘንድ ያለ ተቀባይነት ልትሸመግልበት ነው የተሰጠ። አላህ የሰጠ ዕውቀት ልታካፍለው ነው። ኒዕማ ፈተና ናቸው ሲመጡ። ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጃው እንጂ ችግር ሲደርስብን እየቀጣን እየፈተነን፣ ምቾት ሲሰጠን ደግሞ አላህ ስላላቀን አይደለም አክረመን አሃነን ይላሉ አላህ። ሀብት ሲሰጠው አላህ አከበረኝ ይላል፣ እየሸለመው መስሎታል፣ እየፈተነው። ዘካ ያወጣል ወይ? ወገኖቹን ይጠይቃል ወይ? መስጂዶችን እንደዚህ ቁሞ ያሰራል ወይ? ፈተና ነው የተሰጠው። ዕውቀት ሲሰጥ ዓላመቱን ፈኻማ እንድትባል አይደለም። ያስተምርበታል ወይ? ህዝብ ይለውጥበታል ወይ? በንግግሩ አላህን ብቻ ይፈልጋል ወይ? ልትመዘን። ሁለተኛው ደረጃ ሹክር ማወቅም ይገባል። ሹክር ማለት ሶስት እርከን አለው። አላህ ለሰጠ ጸጋ ማመስገን ማለት። የመጀመሪያው በቃል መናገር ነው።
አልሐምዱሊላህ ይህም ቤት ሰጠኝ፣ ይህም መኪና፣ ልጆችን ሰጠኝ፣ ጥሩ ትዳር ሰጠኝ፣ ጤንነት ሰጠኝ፣ መልካም ቁመና ሰጠኝ፣ ጥሩ ጓደኞች ሰጠኝ። ሹክር በቃል ነቢዩላህ ኢብራሂም ልጃቸውን ሲወልዱ አልሐምዱሊላህ አለዚ ወሀበ ሊ ዐለል ኪበሪ ኢስማዒለ ወኢስሐቅ ኢነ ረቢ ለሰሚዑ ዱዓ። ልጅ አገኘ አልሐምዱሊላህ በቃል ማመስገን። ሁለተኛው በውስጥህ ከአላህ እንደሆን ማረጋገጥ። ሃዛ ሚን ፈድሊ ረቢ። ቤትህን፣ መኪናህን፣ ልጆችህን፣ ጓደኞችህን ህዝቡ ሞልቶ መስጂድ ስታይ ሃዛ ሚን ፈድሊ ረቢ፣ ሃዛ ረሕመቱን ሚን ረቢ። እዚህ መድረክ አውስተናል። ዙልቀርነይን ግንቡን ሲጨርሰው ሃዛ ረሕመቱን ሚን ረቢ፣ ይሄ የጌታዬ እዝነት ነው፣ ያንተ ችሎታ አይደለም፣ በእውቀትህ በውበትህ በተቀባይነት አይደለም። ሃዛ ሚን ፈድሊ ረቢ። ሶስተኛው የተሰጠህን ጸጋ ለተፈጠረለት ነገር ማዋል፣ ማካፈል፣ መስጠት የሹክር አንዱ እርከን ነው። ኢዕመሉ አለ ዳውደ ሹክረን ወቀሊሉ ምን ዒባዲየ ሸኩር። የዳውድን ቤተሰብ አላህ ምን አላቸው? ሹክር ስሩ እንጂ አላቸው። ስሩበት፣ ስልጣን ነቢይነት ሰጥቻችኋለሁ ስሩበት አላቸዋል። ጸጋ ከምናመሰግንበት ውስጥ አንዱ ለተፈጠረለት ነገር ማዋል። ያ ነው ምስጋና የሚባለው እንጂ እጅህን አጣጥፈህ አንተ ደሮና ክትፎውን በልተህ ምስኪን ሲመጣ በር ላይ መመለስ አይደለም። ዘካህን ቀንሰህ ማካፈል አይደለም። የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል። ወቀሊሉን ምን ዒባዲየ ሸኩር አላለ። ከባሮች ጥቂቶቹ ናቸው ሶስቱን እርከን አሟልተው አላህን የሚያመሰግኑ። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውን ወንጀል ማራቸው። ሌሊት ግን ቁመው ሲሰግዱ ያድራሉ። እናታችን አኢሻ ከማ ዐንደ ፊል ሙተፈቅ ዐለይሂ ጠየቀች፣ ያ አላህ መልእክተኛ አላህ የሚመጣውንም የወደፊቱንም ወንጀል ሚሮ የለ ለምን ነው እግር እስከሚያብጥ ምትሰግድ አለቻቸው። ያ ዒሸቱ አፈላ አኩኑ ዐብደን ሸኩራ፣ አመስጋይ ባሪያ አልሆንም እንዴ? ማረኛ አላህ ናመስግነው እየሰገድኩ እየተነሳ። ለተሰጠ ጸጋ በአግባቡ ስታውለው አመሰገንክ ይባል። ግን ይህን የሚያደርጉት ጥቂቶቹ ናቸው። ሰይድና ዑመር ከዓባን እየጠወፉ እያለ አንድ ሰው ዱዓ ያረጋል። አላሁመ ጀዐልኒ ሚነል ቀሊል ሲል ሰሙት። ከትንሾቹ አላህ አድርገኝ አለ። ያዙት፣ የሐቅ ሰው ናቸው። አንተ ምን አይነት ዱዓ ነው የምታደርግ አሉት። አላህ ቁርአን ላይ ያለውን ነው ማደርግ አላቸው። አላህ ምን አለ ቁርአን ላይ አሉት? ወቀሊሉን ምን ዒባዲየ ሸኩር፣ ከባሮች ጥቂቶቹ ናቸው አመስጋኝ። አብዛኛው አማራሪ ነው፣ አቤቱታ አቅራቢ ነው። የሆነ ነገር እስኪደርስ አላህን ይለምናል። ከያዘው በኋላ ወደዛ ነው የሚያይ። ይሄን ረስቶታል። ቤት ብሏል፣ ተሳክቷል። ትዳር አለ፣ ተሳክቷል። ስራ አለ፣ ተሳክቷል። አሁን ሌላ ነው የሚያስበው። ይሄን አይደለም የሚያመሰግነው። ትንሾች ናቸው ዞር ብለው አልሐምዱሊላህ ልጅ ሰጠኸኝ፣ ትዳር ሰጠኸኝ፣ ስራ አለኝ እንዴ ጤንነት አለኝ አልሐምዱሊላህ የሚሉት ጥቂት ናቸው። ሶስተኛው ነጥብ ሹክር የተሰጠንን ጸጋ ምናስጠብቅበት ብሎ ምናስጨምርበት መሳሪያ ነው። ለኢን ሸከርቱም ካመሰግናችሁ ለአዚደነኩም እጨምራችኋለሁ ነው። አላህን አመስግን ይጨመራል። እንደነዛ ሰዎች ንፉግውን ትሰለባለህ። ያ ታሪክ የሚያስረዳን ያመሰገነ ተጨምሮለታል። አላህ ወዶታል። የከለከለ ተነጥቋል። ከአላህ መተባበ አላህ ከሚያመሰግኑት ባሮች አላህ ያድርገህ። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين. اللهم أمنا في أوطاننا وأصلح أئمتنا وولاة أمورنا. اللهم اجعل بلدنا رخاء سخاء. اللهم ابسط علينا رحماتك ورحماتك يا أرحم الراحمين. اللهم وحد صفوفنا
وألف بين قلوبنا واجعلنا من عبادك الصالحين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا غائبا إلا رددته، ولا مريضا إلا شفيته، ولا حاجة من حوائج الدنيا والآخرة إلا عنتنا على قضائها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.